በብልጽግና ፓርቲ ስብሰባ ላይ ፍጹም ያልተጠበቀ ነገር ተከሰተ። በአቶ ሽመልስ አብዲሳና በአንድ የክልል ፕሬዝዳንት መካከል ጸብ ተነስቶ እንደነበረ ታውቋል። አቶ ሽመልስ ፕሬዝዳንቱን በኃይለ ቃል እየጮሁ ሲናገሯቸው ነበር። ወዲህ ደግሞ አሜሪካ ወልቃይት ጫፍ ላይ የሰፈረው ጦር ላይ ማዕቀብ ጥላለች። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ጦሩ እንዲዘጋጅ በግንባር እንዲሆን አዘዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። በብልጽግና ፓርቲ የማዕከላዊ ኮሚቴ ስብሰባ ላይ ፍጹም ያልተጠበቀ ጉድ ተሰምቷል። በባለስልጣናት ላይ የተከፈተው የሙስና ምርመራ ወንጀል በአመራሮቹ መካከል ከባድ ግብግብን ፈጥሯል። ስማቸው በከፍተኛ ሁኔታ በሙስና የሚነሳው የአንድ ክልል ፕሬዝዳንት ከሽመልስ አብዲሳ ጋር ወደ ጸብ የተጠጋ የቃላት ክርክር ውስጥ መግባታቸው ተሰምቷል። አቶ ሽመልስ ርዕሰ መስተዳደሩን የወንድም ህዝቦች ደም በማፍሰስ ሌብነትን መሸፈን አትችልም በማለት እንደተቆጧቸው ተሰምቷል። ይህንን ከብልጽግና ስብሰባ የሾለከውን ከባድ ግብግብ በዝርዝር እናስደምጣችኋለን። የአሜሪካ መንግስት ህወሓትን በሽብርተኝነት ለመፈረጅ እየተዘጋጀ መሆኑ ታወቀ። በትላንትናው ዕለት አሜሪካ በህወሓት ጦር ላይ ተጨማሪ ከባድ ማዕቀብ ጥላለች። ፊቷን ከህወሓት ላይ ያዞረችው ዋሽንግተን የትግራይ ጀነራሎች ላይ ጨክናለች። ትሰሙታላችሁ። የሻዕቢያና ትግራይ ከፍተኛ ጀነራሎች ፊት ለፊት ተገናኝተው መምከራቸውን የሻዕቢያ ምንጮች አረጋገጡ። ጀነራል ምግበይ፣ ጀነራል ፍስሐ ማንጁስ ከህወሓት በኩል፣ ጀነራል ፊሊጶስ ደግሞ ከሻዕቢያ በኩል በስብሰባው መሳተፋቸው ታውቋል። የስብሰባው ዝርዝር አጀንዳም ታውቋል። በሌላ በኩል ሻዕቢያ በአስመራ ዲፕሎማቶችን ሰብስቦ የኢትዮጵያ ጦር በከፍተኛ ሁኔታ ወደ ድንበር እየተጠጋ ነው ሲል ከሷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የሻዕቢያና ትግራይ ከፍተኛ ጀነራሎች ፊት ለፊት ተገናኝተው መምከራቸውን የሻዕቢያ ምንጮች አረጋገጡ። ጀነራል ምግበይ፣ ጀነራል ፍስሐ ማንጁስ ከህወሓት በኩል፣ ጀነራል ፊሊጶስ ደግሞ ከሻዕቢያ በኩል በስብሰባው መሳተፋቸው ታውቋል። የስብሰባው ዝርዝር አጀንዳም ታውቋል። በሌላ በኩል ሻዕቢያ በአስመራ ዲፕሎማቶችን ሰብስቦ የኢትዮጵያ ጦር በከፍተኛ ሁኔታ ወደ ድንበሬ እየተጠጋ ነው ሲል ከሷል። በኢትዮጵያ አማጺ ኃይሎችን ከማስታጠቅ አልፎ እስከ ራያ ድረስ ዘልቆ ገብቷል የሚባልለት ሻዕቢያ ከሰሞኑ ዲፕሎማቶችን ጠርቶ ተከብቤያለሁ ብሏል። ከቀናት በፊት መቀመጫቸውን አስመራ ያደረጉ ዲፕሎማቶችን የሰበሰበ ሲሆን በተከሰሰበት ከባድ የሰብአዊ መብት ጥሰት ዙሪያ ማብራሪያ ሰጥቷል። ሻዕቢያ ከባድ ጫና በፈጠረበት የሰብአዊ መብት ጥሰት ምርመራ ላይ ከዲፕሎማቶች በሰጠው ማብራሪያ የኢትዮጵያ ጦር በድንበር አካባቢ ሰፍሮ እያስፈራራኝ ነው ማለቱ ታውቋል። ጦሩ በኤርትራ ድንበር ተጠግቶ ሰፍሯል ያለው ሻዕቢያ የመጠቃት ስጋት እንደገባውም ገልጿል። የኢትዮጵያ ጦር በኤርትራ ድንበሮች ላይ ተጠግቶ ሰፍሯል ቢልም ዝርዝር ጉዳዮችን በተመለከተ ግን እያለው ነገር የለም። ምንም እንኳን የኢትዮጵያ ጦር ስለሰፈረባቸው ድንበሮች ያለው ነገር ባይኖርም የኢትዮጵያ መንግስት ከባህር በር ፍላጎቱ ጋር በተያያዘ ሊያጠቃኝ ይችላል ማለቱ ተጠቁሟል። በአሁኑ ወቅት የኢትዮጵያ የእርስ በርስ ግጭት አዙሪት ውስጥ እጁን አስገብቶ እያመሰ የሚገኘው ሻዕቢያ እሳቱ ወደ ራሱ እንዳይደርስ እየሰጋ ይመስላል። በተለይም የመከላከያ ጀነራሎች ከዚህ በኋላ ዋናው የውስጥ አማጽያንን አስታጣቂ እናስታግሳለን ማለታቸው ፍርሃቱን ከፍ አድርጎታል። የኢትዮጵያ ጦር በአሁኑ ወቅት በአፋርና በወልቃይት በኩል ድንበር ላይ በተጠንቀቅ መቆሙ ይነገራል። በተለይም በቡሬና በተከዜ ግንባር ሜካናይዝድ ጦርና በድሮን እየታገዘ የአየር ኃይል ቅኝትና ዝግጁነት መኖሩን የሚያመላክቱ መረጃዎች አሉ። የኢትዮጵያ ጦር ተጠጋብኝ ብሎ የሚከሰው ሻዕቢያ ወዲህ ደግሞ ከህወሓት ጋር አብሮ ድንበር ጥሶ እንዳሻው እያመሰው ነው። በህዝብ ለህዝብ ግንኙነት ሽፋን የተጀመረው የህወሓትና ሻዕቢያ ጽምዶ አሁን ላይ ወደ ወታደራዊ ትብብር መሸጋገሩ ተከትሎ ጀነራሎቻቸው በአካል ተገናኝተው እየመከሩ ነው። ከሰሞኑ ውጥረቱ ባየለበት አጋጣሚ ቁንጮ ጀነራሎች ተገናኝተው መምከራቸውን የራሳቸው የፕሮፓጋንዳ ሚዲያዎች እያሰራጩ ይገኛል። ከወትሮ በተለየ ሁኔታ በርከት ያሉ የሻዕቢያና የህወሓት ጀነራሎች መምከራቸው የተሰማ ሲሆን ወታደራዊ ቅንጅታቸውን ለማጠናከር የጋራ እቅድ ስለማውጣታቸውም እየተጠቆመ ነው። ከህወሓት በኩል እነ ጀነራል ፍስሐ ማንጁስ፣ ጀነራል ጆን መዲድ፣ ጀነራል ምግበይን ጨምሮ ከፍተኛ ወታደራዊ አዛዦች ከሻዕቢያ ጀነራሎች ጋር መገናኘታቸው ተገልጿል። ጀነራሎቹ መገናኘታቸው የተሰማው ሁለቱም በየፊናቸው
የኢትዮጵያ ጦር ተጠግቶ ከቦናል በሚል ክስ በሚያቀርቡበት አጋጣሚ ነው። ወደ ቀጣይ መረጃችን ስናልፍ በመጨረሻም መከላከያ በይፋ አውጇል። የጦሩ ሁሉም እዞች ተዘጋጅ ተብሏል። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ እንዲዘጋጅ በዛሬው ዕለት በይፋ አዘዋል። ፊልድ ማርሻሉ ጽምዶ ሲሉ የጣሩት ኃይል እየተረባረበብን ነው ያሉ ሲሆን ሴራ ተሸርቦብናል ብለዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተወጣጡ መሪዎችን በዛሬው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ሲሉ ትዕዛዝ ሰጥተዋል። አክለውም ጽምዶ የፈጠሩት ኃይሎች ሴራ ሸርቦብናል ብለዋል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያመጹ ታጣቂዎች ከውጭ ኃይሎች ጋር የፈጠሩት ቅንጅት ኢትዮጵያ ወደ ቀይ ባህር እንዳትወጣ ዘግቶ ለማነቅ የተፈጠረ ወጥመድ ነው ተብሏል። በመንግስት ላይ ያመጹ የውስጥ ታጣቂ ኃይሎችና እንደ ሻዕቢያ ካሉ የጎረቤት ሀገር አምባገነን አገዛዞች ጋር ጽምዶ የተሰኘ ቅንጅት መፍጠራቸው የመንግስት አጀንዳ ሆኗል። ከቅርብ ጊዜ ወዲህ በየመድረኩ ስለ ጽምዶ ስለሚናገሩት ፊልድ ማርሻሉ የታሪካዊ ጠላቶቻችን የሴራ ወጥመድ ነው ብለዋል። ጽምዶ ኢትዮጵያን ለማፍረስ የውጭ ጠላቶችና ውስጥ ባንዳዎች የፈጠሩት ቅንጅት ነው ያሉት ፊልድ ማርሻሉ ቅንጅቱ የኢትዮጵያን አስሮ ማስቀረት መሆኑን ጠቁመዋል። ኢትዮጵያን የባህር በር ባለቤት ጥያቄና ቀጠናዊ የትብብር መርህ ለማደናቀፍ የታሪካዊ ጠላቶችና የውስጥ ባንዳዎች የሴራ ጥምረት ወይም ጽምዶ ፈጥረው እየሰሩ መሆኑ ጠቁመዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ እየተወሳሰበ መምጣቱን አንስተዋል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር መሆኗንም አስገንዝበዋል። ታሪካዊ ጠላቶችም ኢትዮጵያ ቀጠናውን የማረጋጋት የመሪነት ሚና እንዳትወጣና በውስጥ ጉዳዮች ብቻ እንድትጠመድ ለማድረግ ጥረት እያደረጉ እንደሚገኙ ገልጸዋል። በሌላ በኩልም ጎረቤቶች እንዲታመሱ በማድረግ ለውስጣዊ ደህንነት ጫና መፍጠር የሚችሉ ሴራዎችን በመሸረብ ቀጠናውን ለማተራመስ አበክረው እየሰሩ መሆኑንም ተናግረዋል። ታሪካዊ ጠላቶች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት የረጅም ዘመናት ሴራም ዛሬ ላይ ጽምዶ በሚል ስያሜ እድሳት ተደርጎለት እያስተጋባ ነው ብለዋል። ፊልድ ማርሻሉ ጽምዶ በሚል ቅንጅት ፈጥረዋል ያሏቸው ኃይሎች በዋናነት ህወሓትና ሻዕቢያ ቢሆኑም ሌሎች ውስጥና የውጭ ኃይሎችም ከጀርባ እንዳሉበት ይነገራል። ወደ ቀጣይ መረጃችን ስናልፍ የአሜሪካ መንግስት ህወሓትን በሽብርተኝነት ለመፈረጅ እየተዘጋጀ መሆኑ ታወቀ ይለናል። በትላንትናው ዕለት አሜሪካ በህወሓት ጦር ላይ ተጨማሪ ከባድ ማዕቀብ ጥላለች። ፊቷን ከህወሓት ላይ ያዞረችው ዋሽንግተን የትግራይ ጀነራሎች ላይ ጨክናለች። የአሜሪካ ሴኔት በምስራቅ አፍሪካና በአፍሪካ ቀንድ አካባቢ የሚንቀሳቀሱና ለሱዳን ግጭት መባባስ ምክንያት የሆኑ የውጭ ታጣቂ ኃይሎችን ኢላማ ያደረገ አዲስና ጠንካራ የህግ ረቂቅ አጽድቋል። ኤስ 4726 የተሰኘውና የሱዳን የሰላም ህግ ወይም ፒስ ኢን ሱዳን አክት ኦፍ 2026 ተብሎ የተሰየመው ይህ ባለ ሁለት ፓርቲ ወይም ባይፓርቲዛን የህግ ረቂቅ በሱዳንና በጎረቤት ሀገራት ድንበር አካባቢ የሚንቀሳቀሱ ታጣቂዎችን በቀጥታ ተጠያቂ ለማድረግ ያለመ ነው። በዚህ አዲስ የህግ ረቂቅ ውስጥ በዋናነት የአሜሪካን ጥብቅ ክትትልና ማዕቀብ እንዲጣልባቸው ከተለዩት የውጭ ኃይሎች መካከል የትግራይ መከላከያ ኃይል ወይም ቲዲኤፍ እና አርሚ 70 የተባለው ታጣቂ ቡድን በዋናነት ተጠቅሰዋል። በሴኔቱ የውጭ ግንኙነት ኮሚቴ ሰብሳቢ ጂም ሪሽ እና በሌሎች ታዋቂ ሴናተሮች ክሪስ ኩንግ፣ ጆን ኮርኒል እና ጂን ሻሂን የቀረበው ይህ የህግ ረቂቅ በኮሚቴው ደረጃ ታይቶ በአብላጫ ድምፅ አልፏል። የዚህ ህግ ዋነኛ ዓላማ የአሜሪካ የውጭ ጉዳይ ሚኒስቴር ወይም ስቴት ዲፓርትመንት እና አስፈጻሚው አካል በሱዳን ቀውስ ውስጥ እጃቸው ያለበትን ታጣቂ ቡድኖችን መርምሮ በዓለም አቀፍ ደረጃ የተፈረጁ የሽብር ቡድኖች ወይም ስፔሻሊ ዴዚግኔትድ ግሎባል ቴሮሪስት ወይም ኤስዲጂቲ በሚለው የህግ ማዕቀፍ ውስጥ እንዲካተቱ ማድረግ ነው። የአሜሪካ ኮንግረስ የተገኘው ሰነድ እንደሚያሳየው በህጉ አንቀጽ 4 ስር በሱዳን ውስጥ የሚፈጸሙ ግጭቶችና ግፎች ውስጥ አስተዋጽኦ የሚያደርጉ የሚያመቻቹ ወይም ድጋፍ የሚሰጡ መንግስታዊ ያልሆኑ ታጣቂ ቡድኖችን በሚመለከት ዝርዝር የምርመራ ሪፖርት ለአሜሪካ መንግስት እንዲቀርብ ያዛል።
የዓለም አቀፉ ማህበረሰብ ትኩረት በሱዳን መደበኛ ጦር ወይም ሳፍ እና በፈጣን ድጋፍ ሰጪ ኃይል ወይም RSF መካከል ባለው ጦርነት ላይ ብቻ ቢያተኩርም የአሜሪካ ሴኔት ግን የሱዳን ቀውስ ወደ ጎረቤት ሀገራት የመስፋፋቱና የድንበር ተሻጋሪ ታጣቂዎችን ሚና በከፍተኛ ስጋት እየተከታተለ መሆኑን ይህ ሰነድ ያረጋግጣል። በሕግ ረቂቁ ገጽ 10 ላይ በሽብርተኝነት ማዕቀፍና በውጭ ጣልቃ ገብነት ምርመራ ስር እንዲወድቁ በስም የተዘረዘሩት ቡድኖች መካከል የትግራይ መከላከያ ኃይል ወይም TDF በንዑስ አንቀጽ ኪው ስር አርሚ 7 በንዑስ አንቀጽ ፒ ስር ተመድበዋል። እነዚህ ቡድኖች በሽብርተኝነት ሊያስፈርጅ በሚችል የአሜሪካ የሕግ ረቂቅ ውስጥ መካተታቸው ዋሽንግተን በአፍሪካ ቀንድ ደህንነት ላይ የያዘችው አቋም በከፍተኛ ደረጃ መለወጧን ያሳያል። አሜሪካ እነዚህ ቀጠናዊ ኃይሎች በሱዳን ቀውስ ውስጥ እንደ ህገወጥና ግጭት አባባሽ ተዋናዮች አድርጋ በይፋ ለመፈረጅ እንቅስቃሴ መጀመሯ ከዚህ ቀደም ሲዘገብ ነበር። ይህ የህግ ረቂቅ ጸድቆ ሙሉ በሙሉ ወደ ስራ ሲገባ ትህነግ በሽብርተኝነት ወይም SDGT መፈረጁ እጅግ ከባድ የሆኑ የዓለም አቀፍ መዘዞችን ሊያስከትልበት ይችላል። ይህም የአሜሪካ መንግስት የእነዚህን ቡድኖች በቁጥጥሩ ስር ያሉ የፋይናንስና የንብረት ይዞታዎችን በቅጽበት እንዲያግድ፣ ዓለም አቀፍ የባንክ ዝውውራቸው እንዲዘጋ እንዲሁም ለእነዚህ ቡድኖች ቁሳዊም ሆነ ሎጂስቲካዊ ድጋፍ ለሚያደርጉ ማንኛቸውም የውጭ አካላት፣ አገራት ወይም ግለሰቦች ላይ ጠንካራ ማዕቀብ እንዲጣል ሙሉ የህግ ስልጣን ይሰጠዋል። የአሜሪካው ሰብሳቢ ሴናተር ጂም ሪሽ የህግ ረቂቁን አስመልክተው በሰጡት መግለጫ ሱዳን ወደ ከፋ ትርምስ እንድትገባ ከቁጥጥር ውጭ የሆነ የስደተኞች ፍልሰትና ሰብአዊ ቀውስ እንዲቀጥል እንዲሁም አካባቢው የሽብርተኞች መሸሸጊያ እንዳይሆን አንፈቅድም ብለዋል። ህጉ በአሁኑ ወቅት በሴኔቱ የውጭ ግንኙነት ኮሚቴ ተቀባይነት አግኝቶ ወደ ዋናው የሴኔት ምክር ቤት ለሙሉ ውይይትና ድምፅ አሰጣጥ እንዲቀርብ ተመርቷል። የቀጠናው የፖለቲካ ተንታኞች እንደሚሉት ትህነግና ተያያዥ የድንበር ታጣቂዎች በአሜሪካ የጸረ ሽብርተኝነት ማዕቀፍ ውስጥ መካተታቸው በኢትዮጵያ በኤርትራና በሱዳን በኩል ያለውን የጂኦፖለቲካ ገጽታ በከፍተኛ ደረጃ ሊቀይረው እንደሚችል ይገልጻሉ። ወደ ሌላኛው መረጃችን ስናልፍ በብልጽግና ፓርቲ የማዕከላዊ ኮሚቴ ስብሰባ ላይ ፍጹም ያልተጠበቀ ጉድ ተሰምቷል። በባለስልጣናት ላይ የተከፈተው የሙስና ምርመራ ወንጀል በአመራሮቹ መካከል ከባድ ግብግብን ፈጥሯል። ስማቸው በከፍተኛ ሁኔታ በሙስና የሚነሳው የአንድ ክልል ፕሬዝዳንት ከሽመልስ አብዲሳ ጋር ወደ ጸብ የተጠጋ የቃላት ክርክር ውስጥ መግባታቸው ተሰምቷል። አቶ ሽመልስ ርዕሰ መስተዳደሩን የወንድም ህዝቦች ደም በማፋሰስ ሌብነት መሸፈን አትችልም በማለት እንደተቆጧቸው ተሰምቷል። አዳማ የከተመው የብልጽግና ፓርቲ ስራ አስፈጻሚና ማዕከላዊ ኮሚቴ አመራር አባላት ሀገራዊ ምክክር ኮሚሽኑ በየደረጃው ባካሄዳቸው መድረኮች ከህዝብ የተነሱ የመልካም አስተዳደር በደሎችን፣ ህዝብን ያማረሩ በአመራሩ የሚፈጸሙ ብልሹ አሰራሮችና ቅሬታዎችን በኮሚሽኑ አመራሮች አማካኝነት ቀርቦ ውይይት እያካሄደ ነው። የኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ አብዲሳ ዶክተር እንዳሻው ጣሰው ሌብነት ወንድማማች ህዝቦች ደም በማፍሰስ መሸፈን አትችልም ማለታቸው ፕሬዝዳንቱን ክፉኛ ማስደንገጡ ታውቋል። ሰሞኑን በአዳማ ከተማ የተጀመረው የፓርቲው ከፍተኛ አመራሮች መድረክ ምክክር ኮሚሽኑ በየደረጃው ያካሄዳቸው መድረኮች ከህዝብ የተነሱ ቅሬታ የቀረበባቸው በየደረጃው የሚገኙ የፓርቲው ከፍተኛ አመራሮች በተገኙበት ውይይት እየተደረገ እንደሆነ ለማወቅ ተችሏል። ሀገራዊ ሪፖርቱ እንደተጠበቀ ሆኖ የምክክር ኮሚሽኑ በማዕከላዊ ኢትዮጵያ ክልል ወይም ወልቂጤ ውይይት ባደረገበት ወቅት ከህዝቡ ዋና ዋና ጉዳዮች መዋቅራዊ ዝርፊያ እስከ ቀበሌ የተዘረጋው የጎሳ ሰንሰለት፣ የአመራር በጉቦ መስጠት፣ ጉቦ ከፍሎ የተሾመውን አካል ገንዘቡን ለመመለስ ህዝብን መዝረፍና ህዝብ በመንግስት ላይ እንዲያማረር ማድረግ፣ ክልሉ የሚያመነጨው ሀብት በሙሉ መዝረፍ፣ ማዘረፍ፣ የወጣቶችን የስራ ዕድል ፈጠራ ችግር፣ አቅመ ደካሞችን ከመንግስት ቤት አፈናቅሎ ጎዳና መጣል፣ ትምህርት ቤቶችን አፍርሶ ሜዳ ላይ በመጣል እንዲሁም የፍትህ እጦትና ሐሰተኛ ክስ ተደራጅቶ መንግስታዊ በደል የደረሰባቸው ዜጎች ጉዳይና ሌሎችም በክልሉ የሚስተዋሉ የወሰንና የማንነት ጥያቄዎችን በማፈን ዜጎችን በማሰቃየትና ሌሎች ችግሮችን በዝርዝር መነሳቱ ይታወቃል። የመድረኩ ዓላማና ግብ ለጊዜው መረጃው ባይደርሰንም ብልጽግና ፓርቲ በበርካታ ፈተና ውስጥ ሆኖ የመረጠውን ህዝብ ሮሮ ለመስማት ፍላጎት ኖሮ ሳይሆን አይቀርም የሚል የብዙዎች ግምት ሆኗል። በሌላ በኩል ህዝባዊ ትግሉ ያስደነግጠውና እንደ ወትሮው በሐሰተኛ ሁለተኛ መታወቂያው አጭበርብሮ ድጋፍ ለማግኘት ውዱ አለቃው ቢሮ የሄደው ዶክተር እንዳሻው ጣሰው ያላሰበው እንግዳ ነገር እንዳጋጠመው ታውቋል።
ተጨማሪ የስልጣን ጊዜ እንዲሰጣቸው ለምልጃ ኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ያቀኑት እንዳሻው ጣሰው በኦቦ ሽመልስ አብዲሳ ዛቻና ስድብ ዱላ ቀረሽ ንቀት እንዳጋጠማቸው ታውቋል። አቶ ሽመልስ አብዲሳ የወንድም ህዝቦች ደም በማፍሰስ ሌብነትን መሸፈን አትችልም በማለት እንዳዋረዳቸው የተነገረ ሲሆን ከዚህ ቀደም ኦቦ ሽመልስ አብዲሳ የማዕከላዊ ኢትዮጵያ ክልል ህዝብን የመከራ ዘመን በማራዘም እንዳሻው ጣሰው ስልጣን ላይ እንዲሰነብትና የክልሉ ህዝብ አቤቱታን በመጥለፍ የመንግስት ውሳኔ ያዛባሉ በሚል ስማቸው የሚነሳ ቢሆንም አሁናዊ አቋማቸው ተገቢ ነው ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ዜናዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።